በዓለማችን ላይ ብዙ የህዝብ ቁጥር ኑሯቸው የባህር በር ከሌላቸው ሀገራት መካከል ኢትዮጵያ ተጠቃሽ ነች። ኢትዮጵያ በታሪክ አጋጣሚ ያጣችው የባህር በር የሀገሪቱ የገቢና የውጪ ንግድን ጨምሮ በቀይ ባህር ቀጠና ሊኖራት በሚገባ ሚና ላይ አሉታዊ ተጽዕኖ አሳድሯል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት በሰላሌ ዩኒቨርሲቲ የህግ ትምህርት ክፍል መምህር የሆኑት ዘላለም ተስፋዬና በቦረና ዩኒቨርሲቲ የህግ ትምህርት ክፍል መምህር የሆኑት ቡልቻ ንጉሴ መንግስት የባህር በር አማራጭ ላይ የጀመረው የዲፕሎማሲ ጥረት ሀገርን ወደ ተሻለ ምዕራፍ የሚወስድ ስለመሆኑ አንስተዋል። የነበረ በታሪክ አጋጣሚ ግን ከስህተቶቻችንም ጭምር ያጣነው ያመለጠን እድሎችን ድጋሚ እሱን ሪክሌም የማድረግና የሪክላሜሽን ጊዜውን የጠበቀ ይመስለኛል። አሁን መንግስት ይህንን አጀንዳ አድርጎ አምጥቶታል እና ጥሩ አጋጣሚ ነው ብዬ አስባለሁ። ምክንያቱም ወሳኝ ነው። የባህር በር በሀገራት ዘንድ የህልውና ጉዳይ ተደርጎ ይወሰዳል። ማደግ የምንፈልገው ፍጥነት እንዳናድግ ማነቆ የሚሆንብን አንዱ ኢሹ ነው ወይ ደግሞ ዋና ነጥብ ነው ብለን ልንወስድ እንችላለን። ምክንያቱም ዛሬ ላይ ኢን ቢሊየንስ ኢን ትሪሊየንስ ትራንዛክሽን የሚደረገው በባህር በር ነው። የጅቡቲ ዲሌይ እንኳን ሲኖር ምን ያህል እዚህ ሀገር ውስጥ የገበያ ኢንፍሌሽን ወይም ደግሞ የኑሮ ውድነት ወይም ደግሞ የዋጋ መጨመር እንኳን እንደሚያስከትል እያየን ነው። ስለዚህ የጅቡቲው እንዳለ ሆኖ እሱን ማጠናከር አስፈላጊ ነው። እየተጠቀምንበት ነው። አማራጮችን ማስፋት ያስፈልጋል። ተለዋዋጭ በሆነው የዓለም የፖለቲካ ስርዓት ውስጥ ብሔራዊ ጥቅምን ለማስጠበቅ ጥያቄው በተጠናና በተደራጀ መንገድ ሊመራ እንደሚገባም አመልክተዋል። ለምሳሌ አሁን አባይን ከወሰድኩ መንግስት አቀደው ህዝቡ ገዛው እና የነበረው በህዝቡ ዘንድ የነበረው ቅቡልነቱ በጣም ከፍተኛ ነበር እንደምናውቀውና ቁጭትም ነበር። ተመሳሳይ ቁጭት መፍጠር አለብን። በዚህ ደግሞ ባለቤት ያስፈልጋል። ትልቅ ስራ መስራት አለብን ነው። በፊት ታቡ ነበር አይወራምም። ስለዚህ አሁን ይሄ ነገር መጥቷል፣ መቀጠል መቻል አለበት። ጥናት የሚሰራ ዲፕሎማቲካል ሎቢ የሚሰራ ሌሎች ስትራቴጂዎችን የሚያቀርብ ለመንግስት ኢንስቲትዩሽን ያስፈልጋል። አማራጭ መንገድ የሚያመጣ በፖለቲካው በኩልም ኮሚትመንት ኖሮ የጋራ መቀራረብ መጥቶ አማራጭ የሚመጣበትን መንገድ መፍጠር አስፈላጊ ነው። ኢትዮጵያ የምታነሳው የባህር በር ጥያቄ ታሪካዊና ህጋዊ መሰረት ያለው በመሆኑ ከዓለም አቀፍ የውሃ አካላት አጠቃቀምና አስተዳደር መርሆች ጋር የሚስማማ እንደሆነም ተጠቁሟል። ጎረቤት ሀገሮች ባህር በር ያላቸው ባህር በር የሌላቸው ሀገሮች ጋር መተባበር አለባቸው። በንግድ በኢንቨስትመንት ኢቭን ፖርትን ሊዝ በማድረግ ያን ሁሉ ይፈቅዳል አብሮ መስራት እንደሚችሉ ማለት ነው። ይሄ አንደኛው ነው። ኢትዮጵያ በፊትም በዚህ ያልተከለከለች። ሁለተኛው እንዳልኩ በታሪክ የነበራት ሪክሌም የማድረግ ደግሞ እሱ ደግሞ ሌላ ነው። ኦኬ ይሄኛው ያልተቋጨ ያልተዘጋ ክርክር ያለበት ጉዳይ ያለበት እልባት የሚያስፈልግ ህግ ነው ይሄኛው። ያኛው ባለም አቀፉ የምትሄድበት ነው። ማንንም አይከለክልም። ይስደረግ ኖሯል፣ ወደፊትም ይደረጋል። ያንን ኦፖርቹኒቲ አጥብቃ መያዝ አለባት ኢትዮጵያ። ኢትዮጵያ የምትከተለው የጋራ ተጠቃሚነት መርህን በማጠናከር ከቀጠናው ሀገራት ጋር ያለ ሁሉ አቀፍ ትብብርን ይበልጥ አጠናክሮ ማስቀጠል እንደሚገባም በባለሙያዎች ተነስቷል።